ዛሬ እንግዲህ አብርሽና ሩታ መስሚያችን ጥጥ ነው። እኛ ምንም ነገር አንሰማም፣ ምንም የሰማነውም ነገር የለም ብለው ፋፈንተሽ እያሉ ዘና እያሉ ጊዜያቸውን እያሳለፉ ነው ማለት ነው። በዚሁ አጋጣሚ ማለት ነው አንዳንድ አላችሁ አብርሽና የሩታ ቅናታም ወይም ደግሞ በሩታና በአብርሽ የምትቀኑ ሰዎች ማለት ነው። እኛ ምንም ማድረግ አንችልም። እውነት አሁን አብርሽና ሩታ ማንም አንሰማም፣ ማንም ሊያቆመን አይችልም። ማንም በመንገዳችን ላይ ሊቆምም ሊገድበንም አይችልም። እኛ መዝናናትም መጫወትም መስራትም የኛ ነው ብለዋል። ስለዚህ እነሱ ካሉ ምንም ማድረግ አንችልም። በቃ ማድረግ የምንችለው የምንለው ነገር ቢኖርም መልካም መቃጠል፣ የመቃጠል ዘመን ይሁንላችሁ። ልጆች ግን ምንም ነገር አይነካቸውም፣ ምንም አይሆኑም። ወደፊት ነው እንጂ ወደ ኋላ የሚባል ነገር እኛ አናቅም። ሽንፈት የሚባል ነገር እኛ ቦታ ልባችንም የለም፣ አይምሯችንም የለም። አይምሯችን ውስጥ ያለ ሰርቶ መለወጥ፣ ሰውን ማሳደግ በቃ ወደፊት እንጂ የኋላችን የጀርባችን ያለ ነገር ማየት አንችልም። ማንኛውም ነገር ወደፊት ነው እንጂ የሚካሄደው ሰው ሲራመድ ወደ ኋላ አንሄድም ብለው እንግዲህ እነሱም ወገባቸውን አስረው ተነስተዋል ማለት ነው ሩታና አብርሽ። በዚሁ አጋጣሚ ይመታችሁ ሩታና አብርሽ። ከሚባለው ነገር ከሚወራው ነገር ደግሞ አላህ ይጠብቃችሁ፣ አላህ ጠላታችሁን ይሰውርላችሁ። ሌላ ምንም ነገር ማረግ ነገር የለም ከዚህ ውጪ ማለት ነው። ቢቻለኝ የማረገውን አረግ ነበር፣ ግን ምን ታረጉታላችሁ ብላችሁ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያርጋችሁ ቤተሰብ ሆኖ ለምትሰጡኝ ለምታበረታቱኝ ከልብ እናመሰግናለን። ውድ የኛ ድንቅ የኛ አድናቂዎች ማለት ነው ቤተሰቦቻችን ፋሚሊዎቻችን እና ዛሬ አብርሽና ሩታ እንደምታዩ በቲክቶክ ፋፈንተሽ ዘና እያሉ ነው። የኔ ቀብራራዎች፣ የኔ ጀግናዎች፣ የኔ አልበገር ባይቶች እና ፋዘና በሉ ልትዝናኑ ነው የመጣችሁት ማለት ነው። እና በመጣችሁበት አጋጣሚ በደስታችሁ ደግሞ ማንም ሊገድባችሁ አይችልም። እንደፈለጋችሁበት ብዙ ብዙ ጥሩ ጥሩ ትዝታ ከዱባይ ይዛችሁ ወደ ሀገራችሁ መግባት አለባችሁ ብዬ ነው ማስበው። እና ደግሞ አለ ከሀገራችሁን በሰላም እንዳወጣችሁ የእኔ ድንቆች አላ በሰላም ይመልሳችሁ ለእናት ሀገራችሁ ማለት ነው። ብዙ ነገር ተብላችኋል፣ ግን ቢሆንም እናንተ አሁንም ያንን ወሬ ሱብሃንላ ይገርማል እኮ የአብርሽ ነገር ማታ ያን ሁሉ ሲወርዱበት ነበረ፣ ግን ዛሬ ከሚስቱ ጋር እየተጫወተ ዘና ፈታ እያለ መጣ ማለት ነው። የኛ ቀብራራ ጀግና ምንም አይበግረው በዝምታ ገዳይ ምን መልስ የማይሰጡ እነዚህ ድንቅ ልጆች ድንቅ ወጣቶች እንግዲህ ምንም ማድረግ አይቻልም። ለአንዳንድ ሰው እንግዲህ ቀዝቃዛ ውሃ አዘጋጅተናል። ለበን አለ፣ ወተት አለ፣ የተለያዩ ጁሶች አሉ። ከፈለጋችሁም ደግሞ ማቀበል እንችላለን። ሎኬሽን መላክ ትችላላችሁ። ሌላ አማራጭ የለም። አማራጭ ያለን ይሄ ነው እና ተቃጥላችሁ ርር ብላችሁ ድብን ብላችሁ ከምትቀሩ አንዳንድ ነገር ቀዝቃዛ ነገር ብትጠጡበት ያ የተቃጠላችሁ ቦታ ደግሞ ቦታችሁን ይመልሰላችኋል ብዬ ተስፋ አድርጋለሁ። ሌላ በቃ ምንም ነገር የለኝም ከእናንተ የምለውም የምናገረው ማለት ነው። ያው እንግዲህ እንደምታዩ አብርሽም ሩታም ጨዋታ ናቸው፣ ገና ጨዋታ ላይ ናቸው። እነሱ በቃ ሙሽሮች ናቸው። ላይፋቸውን እያሳለፉ ነው። በጣም በትንሽ በጣም ያሳዝናል አንዳንድ እውነት ለመናገር እና እነሱ ገና ወጣት ናቸው፣ ትንሽ ልጆች ናቸው። ብዙ ፈተና አሳልፈዋል። ያንን ፈተና ራሱ ምንም አድርገው አላየሁትም። እነሱ ፈታ ዘና እያሉ ነው፣ እየተጫወቱ ነው፣ እየሳቁ ነው። ባልና ሚስቶች በጣም ደስ ትላላችሁ፣ ታምራላችሁ። አላ መጨረሻችሁን ያሳምረላችሁ የኔ ድንቅ እህትና ወንድሞቼ ማለት ነው። እንግዲህ አንዳንዴ አለን እኛም ከጎናችሁ፣ እኛም አንበገርም ባይ አንሸነፍም ባይ ምንም ነገር ቢባል በሩታና በአብርሽ መቼም ማንደራደር ወደ ኋላ ማንል በስንት አንዳችን አለን። እንግዲህ እኔና አንድ እህቴ ደግሞ እየተወቀስን ነው። ብትወቅሱንም ብትናገሩንም መስሎም አይታየንም። እሷም ጀግና ናት፣ እኔም ጀግና ነኝ። እኔም እውነት ለመናገር ማለት ነው በአብርሽና በሩታ አልደራደርም። ምክንያቱም አብርሽና ሩታ ብዙ ደረጃ በእነሱ ስም ብዙ ደረጃ ደርሳለሁ ብዬ አስባለሁ። አሁንም እየደረስኩ ነው፣ አሁንም እያየው ነው ማለት ነው። ከዚህ የበለጠ ደግሞ ሞር እደርሳለሁ ብዬ እነሱ ስላሳደጉኝ በእነሱ ስም ስላደጉ እነሱን ዞሬ መብላት አልችልም። የፈለገ ነገር ይቅር እንጂ ነገም ዛሬም እኔ ከአብርሽና ከሩታ ጎነኝ። መቼም አልለወጥ፣ መቼም አልቀየር፣ መቼም ሽንፈትን ማላቅ። በቃ የፈለጋችሁ ነገር ብትሉ የተለያየም ነገር ብታረጉ ብትሳደቡም እኔ ሌላ ነኝ። በአብርሽና በሩታ መቼም አልቀየርም፣ መቼም አልበገርም ማለት ነው። እና የምትሉት ሁሉ ለእኔ ቦታ አይሰጠኝም።
እንደዚህ ዞር ብዬ አላየሁም ማለት ነው። ዞር ብዬ የማያቸው የማዳንቃቸው የምወዳቸው የምሳሳላቸው አብርሽና ሩታ ናቸው። ስሳሳላቸውም ሳደንቃቸውም ደግሞ በተግባር በምክንያት በሚሰሩት ነገር በሚያደርጉት ነገር ነው የምወዳቸው፣ ከመሬት ተነስቼ አይደለም። እና አብርሽና ሩታ የኔ መልካሞች የኔ ጀግናዎች ሁሌም ወደፊት እንጂ ወደ ኋላ እንዳታዩ ማለት ነው። ከፊት ለፊታችሁ ያለ ነገር እንጂ ከጀርባችሁ ያለ ነገር ከጀርባችሁ ያለ ቆሻሻ ዞር ብላችሁ እንዳታዩ እና ውድ ቤተሰቦች የነበረን ቆይታ ይሄን ይመስል ነበር። በቀጣይ ቪዲዮ በአሪፍ ቪዲዮ በጥሩ ቪዲዮ እስከምንገናኝ ሰላም ዋሉልኝ። መልካም ቀን ይሆንላችሁ። መልካሙን ቀን ለእናንተ ተመኘውኝ ማለት ነው። በያላችሁበት ሰላማችሁ ብዙ ዝተርፍልኝ። ባይ ባይ።